ከጊዜ ወደ ጊዜ ኦንላይን ስራ ፈላጊዎች እየበዙ መጥተዋልና የዚህ ምክንያት እንግዲህ በተለያየ መንገድ አክሰሱ መጨመሩና መረጃ በሚገባ ማግኘታችሁ ስለሆነ ዛሬም እንግዲህ ይህንን መረጃ ለማጠናከር ፈልጋለሁ። ዛሬ በዋናነት የማሳያችሁ ኦንላይን ስራዎቹ ምን ምንድን ናቸው የሚለውን አሳያችኋለሁ። ይህንን እንግዲህ ያዘጋጀሁት ምክንያቱ ብዙ ሰው ኦንላይን ስራ መስራት ፈልጋለሁ፣ ግን ከየት መጀመር እንደምችል አላቅም፣ የቱ ጋር ጀምሬ ወዴት ማደግ አለብኝ የሚለው ነገር ተደጋግሞ ተጠይቄ ያለውና ስለዚህ ይሄንን ነገር ማጥራት አለብኝ ብዬ ነው። እንግዲህ ኦንላይን ስራ ማለት በመሰረቱ ምን እንደሆነ፣ ካታጎሪዎቹ የኦንላይን ስራ ካታጎሪዎቹ ምን ምን እንደሆነ፣ የኛ የስራ አይነታችን ደግሞ ከነዚህ ካታጎሪዎች የቱ ጋር እንዳለ በደንብ አብራርቼ ለማሳየት ሞክራለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ፣ ኮሜንትም አድርጉ። ምክንያቱም ቻናሉ በሚፈለገው እድገት እያደገ አይደለም። ስለዚህ የእናንተ ላይክ እና ኮሜንት ማድረግ በጣም ጠቃሚ ነው። ቻናሉ 10,000 ሰብስክራይበር ሲያገኝ የተለያዩ ሰፋ ያሉ መረጃዎችን ለመስጠት ቃል ገብቼላችሁ ነበር። ግን ያው እድገቱ ያን ያክል ስላልሆነ እስካሁን ድረስ ፉል የሆኑ ኮርሶችን የተለያዩ ፉል የሆነ መረጃዎችን መስጠት አልቻልኩም። 10,000 ስሞላ ግን ያንን ለማድረግ እስካሁን ቃል በገባሁት መሰረት አሁንም ቃል እገባለሁ። የቻናሉ እድገትን ያው እናንተም ኃላፊነት ወስዳችሁ ብታሳድጉ አሪፍ ነው ብዬ አስባለሁ። ሰሞኑን አፕወርክ ኮርስ ጊቫዌይ ለመስጠት በተለያየ መልኩ እየተንቀሳቀስኩ ነበር። በዚህ ቪዲዮ ስርም ለዚህ የሚሆን ጊቫዌይ ይኖረናልና ወደ መጨረሻ አካባቢ ያንን እነግራችኋለሁ። በዛ መሰረት ጊቫዌይ የምታገኙ ይሆናል። እንግዲህ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። ቀጥታ ወደ ቪዲዮ እንገባለን። ኦንላይን ስራ ሲባል በመጀመሪያ ደረጃ ከቤት ሆኖ መሰራት የሚችል በኢንተርኔት ብቻ የሚሰራ ስራ ነው ኦንላይን ስራ የሚባለው እና የሆነ ሳምበዲ ስራ ይሰጣል። ከቤታችሁ ሆናችሁ ኦንላይን ላይ ስራ ትቀበላላችሁ። ያንን ስራ ደግሞ በቤታችሁ ሆናችሁ ሰርታችሁ ወይም የሚመቻችሁ ቦታ ላይ ሆናችሁ ግን ስራ ቦታ ላይ ሳይሆን ለእናንተ በሚመቻችሁ ቦታ ላይ ሆናችሁ ሰርታችሁ ያንን ማስረከብ ማለት ነው። ስለዚህ ይሄ ኦንላይን ስራ ይባላል። እንደዚህ አይነት ሪሞትሊ የሚሰሩ ስራዎች ሁሉ ኦንላይን ስራ ሊባሉ ይችላሉ። ከነኚህ መሃል እንግዲህ ፍሪላንሰር የሚሰራው ስራ አንዱ ነው ማለት ነው። በተለያየ መንገድ ስራዎች ይሰራሉ ኦንላይን ላይም ሆኖ፣ ግን ፍሪላንሰር ማለት ለዚህ የተዘጋጀ ራሱን በራሱ የቀጠረ ሰልፍ ኢምፕሎይድ የሆነ ለሆነ ድርጅት ያልተቀጠረ ማለት ነው። ለራሱ በሚመቸው መልኩ ለራሱ የሚመቸውን ስራ መርጦ የሚሰራ ፍሪላንሰር ይባላልና ያ ሰው ከክሊያንት ስራ ከሚያመጣው ሰውዬ ስራውን ተቀብሎ በራሱ ቦታ ሰርቶ ሲያስረክብ ይሄ ኦንላይን ስራ ይባላል። እነኚህ እንግዲህ ካታጎሪዎች በጣም ብዙ ናቸው። ከነኚህ መሃል እኔ የተወሰኑትን ዛሬ ለዚህ ለናንተ ብዬ ያዘጋጀሁትን ካታጎራይዝ አደርጋለሁ። የመጀመሪያ ደረጃ ካታጎሪ ላይ የተቀመጠው ራይቲንግ እና ኮንተንት ክሬሽን ነው። ይሄ አሁን ላይ በጣም ከፍ እያለ ያለ ኒች ነው። ራይቲንግ እና ኮንተንት ክሬሽን እንዴት ነው? ለተለያዩ ኮንተንት ለሚፈልጉ ቻናሎች ሊሆን ይችላል፣ ዌብሳይቶች ሊሆን ይችላል። የተለያዩ ኮንተንት ራይቲንግ፣ ኮፒ ራይቲንግ፣ ቴክኒካል ራይቲንግ ወይም ጎስት ራይቲንግ። ጎስት ራይቲንግ ማለት ይሄ የቻናል ስክሪፕት በተለያየ አይነት መጽሐፍ ማለት ነው። ይህንን ሰርች አድርጋችሁ ራሳችሁ ማየት ትችላላችሁ። እነኚህን የሚጽፉ ሰዎች በጣም በከፍተኛ ደረጃ በፍሪላንሲንግ ደረጃ ይፈልጋሉ። ይሄ ደግሞ በተለያየ ጊዜ አፕወርክ ላይም በተለያየ ፕላትፎርም የሚፈለግ ነውና እነኚህን የሚሰሩ ሰዎች የመጀመሪያ ደረጃ ላይ ተቀምጠዋል። የተለያዩ አርቲክል ሊሆን ይችላል፣ ብሎግ ራይቲንግ ሊሆን ይችላል፣ የተለያዩ ሶሻል ሚዲያ ፖስቶች ሊሆን ይችላል፣ ሶሻል ሚዲያ ኮንተንት እንደ ስክሪፕት መጽሐፍ ሊሆን ይችላል። እነኚህን ያካተተ ራይቲንግ እና ኮንተንት ክሬሽን የመጀመሪያ ደረጃ ይይዛል። ሁለተኛው ግራፊክ ዲዛይን እና ማልቲሚዲያ ስራዎች ናቸው። እነኚህ በጣም ተፈላጊ ናቸው አሁን ላይ። እውነት ለማውራት እኔ የመጀመሪያውን ኮንተንት ራይቲንጉን ሁለተኛ ላደርግ ነበር፣ ግን ይሄኛው በልጦብኝ ነበር በኔ ሚዛን። ግን ያው በተለያየ ምክንያት ያኛው የመጀመሪያ ደረጃ ይዟል። ግን በኔ እይታ ግራፊክ ዲዛይን የመጀመሪያ ቦታ ይይዛል። በጣም ሰፊ ስራ ያለው ቪዲዮ ኤዲቲንግ፣ የተለያዩ ሶሻል ሚዲያ ላይ በኤአይ ተጠቅሞም ሊሆን ይችላል፣ የተለያዩ ፉቴጆች ተሰጥቶም ሊሆን ይችላል። ሶፍትዌሮችን ተጠቅማችሁ ኤዲት የምታደርጉት ቪዲዮ ማለት ነው። ስለዚህ ይሄ ግራፊክ ዲዛይን ቪዲዮ ሊሆን ይችላል፣ ዲዛይን ባነር ሊሆን ይችላል፣ ተምኔል ዲዛይን ማድረግ ሊሆን ይችላል። የተለያዩ የትኛውንም የግራፊክስ እውቀት የሚጠይቅ ስራ የሚሰራበት የግራፊክ ዲዛይን ነው።
ይሄም በጣም ከፍተኛ የሆነ ፍላጎት ያለው ነው። ከዚሁ ጋር ተያይዞ ያው ዌብ ፔጅ ዲዛይንም አለ ግራፊክ ዲዛይን ውስጥ፣ እሱም አንድ የተካተተበት ነው። የተለያዩ የኢላስትሬሽን ስራ ሊሆን ይችላል፣ አኒሜሽን ስራ ሊሆን ይችላል፣ የሚሰራው በግራፊክ ዲዛይን ውስጥ ነው እና ይሄ በጣም ከፍተኛ የሆነ ፈላጊ እና ተፈላጊ ያለበት ኒች ነው። ስለዚህ በዚህም መሳተፍ ትችላላችሁ። ምናልባት የትኛው ይሻላል እያላችሁ ላላችሁ ነው። ይሄኛው ሶስተኛ ደረጃ ያው ዌብሳይት ዲዛይን የፕሮግራሚንግ እና ዌብ ዴቨሎፕመንት የራሱ የሆነ ስኪል የሚፈልግ ስራ ነው። ይሄም በጣም በሶስተኛ ደረጃ የሚቀመጥና የሚፈለግ ስራ ነው። አፕ ዴቨሎፕ ማድረግ ሊሆን ይችላል፣ ዌብሳይት ዴቨሎፕ ማድረግ ሊሆን ይችላል። የተለያዩ ስራዎችን በዚህ መስራት ይቻላል እና ሶፍትዌር ዴቨሎፕመንት ሊሆን ይችላል፣ ጌሚንግ አፖችን መስራት፣ የተለያዩ ስራዎች አሉ እዛ ውስጥም። ይሄም በጣም ተፈላጊ ነው አሁን ላይ። ስለዚህ ይሄንንም ብትሰሩ ይሄ ስኪል ቢኖራችሁ በጣም አሪፍ ነው። በአራተኛ ደረጃ ዲጂታል ማርኬቲንግ ወይም ሰርች ኢንጂን ኦፕቲማይዜሽን፣ ይህም በጣም አስፈላጊ ነው። ዲጂታል ማርኬቲንግ እና ሰርች ኢንጂን ኦፕቲማይዜሽን በጣም ዲጂታል ማርኬቲንግ ላይ በነገራችን ላይ በጣም ብዙ የሆነ ጥልቅ የሆነ ስራ አለ። የትኛውም ሰው ዲጂታሊ ኮምፒት ማድረግ የሚችለው ዲጂታል ማርኬቲንግ ስኪል ሲኖር ነው እና ያ በእያንዳንዱ ሶሻል ሚዲያ ኮንተንት ክሬት ከሚያደርጉ ጀርባ ዲጂታል ማርኬቲንግ ባለሙያ ይኖራል እና በጣም አስፈላጊ ነው። ምክንያቱም እያንዳንዱ እኛ ፖስት የምናደርገው ሰርች ተደርጎ መውጣት አለበት። ያንን ሰርች ኢንጂን ኦፕቲማይዜሽን የሚሰራ ዲጂታል ማርኬተር ያስፈልጋል። ሶሻል ሚዲያ ማኔጅመንት ያስፈልጋል በጣም እዛ ቦታ ላይ እና ይሄንን በሚመጥን መልኩ ዲዛይን የሚያደርግ ሰው ያስፈልጋል። ስለዚህ በጣም ተፈላጊ ነው። አሁን ሶሻል ሚዲያ ማርኬቲንግ በጣም አስፈላጊ ነው። ዲጂታል ማርኬቲንግ ይባላል። አጠቃላይ ዲጂታል ማርኬቲንግ ላይ ምን መማር አለባችሁ ከተባላችሁ ሰርች ኢንጂን ኦፕቲማይዜሽን አንዱን የራሱን የቻለ ነው ስኪል ይፈልጋል። ይሄ ሶሻል ሚዲያ ማኔጅመንትም ራሱን የቻለ ስኪል አለው። ኢሜይል ማርኬቲንግ ራሱን የቻለ ሌላ ሊሆን ይችላል እና እነኚህ ነጥላችሁም አንድ ላይ መማር ትችላላችሁ። ብቻ ዲጂታል ማርኬቲንግ በጣም በአራተኛ ደረጃ አስፈላጊ የሆነ ስራ እንደሆነ ላሳያችሁ ፈልጋለሁ። በአምስተኛ ደረጃ ቨርቹዋል አሲስታንስ እንደ አድሚኒስትሬቲቭ ሰፖርት ነው። ይሄ የተለያዩ ሰዎች የሆነ ካምፓኒ ወይም የሆነ ድርጅት ላይ ገብቶ እንደ ሳፖርቲቭ ሆኖ ወይ ኦንላይን ኮል ሊሆን ይችላል፣ የተለያዩ ኢሜል ማርኬቲንግ ሊሆን ይችላል፣ ከስተመር ሰርቪስ ሊሆን ይችላል፣ ዳታ ኢንትሪ ስራዎችንም ሊሆን ይችላል። እዛው ጆይን አድርጎ ቨርቹዋል አሲስታንት ሆኖም ሊሆን ይችላል። እዛው ቁጭ ብሎ የሚሰሩትም ሊሆን ይችላል፣ ከቤትም ሊሆን ይችላሉ እና ይሄ ብዙ ጊዜ ያው እንደ ኤምፕሎይ ሆኖ ማለት ሰልፍ ኤምፕሎይድ ሳይሆን እንደ ኤምፕሎይድ ሆኖ እንደ ተቀጣሪ ሆኖ የሚሰሩት ነው። ግን የተለያዩ ድርጅቶች ይሄንን ጊዜያዊ እያደረጉ በተለያየ ቦታ ሰዎች እንዲሰሩ እያደረጉ ነው። ይሄም አለ አሁን ላይ አሉ። ግን ያው ቋንቋ ላይ ትንሽ ቻሌንጂንግ ነው። ቀጥታ ስለምታወሩ እንግሊዝኛ ላይ ፐርፌክት ሊሆን ይችላል፣ ወይም በኢትዮጵያ ኮንቴክስት ከሆነ በአማርኛ በጣም ስኪልድ የሆናችሁ የተለያዩ መረጃ ያላችሁ ሰዎች መሆን ይጠይቃል። ምናልባት በዚህ ስራ ላይ ከዚህ በፊት ኤክስፒሪየንስ ሊሆናችሁ ሰዎች በራሳችሁ አፕወርክ ላይ ወይም የተለያዩ ፕላትፎርም ላይ ይሄንን ፕሮፋይል ክሬት አድርጋችሁ ማድረግ ትችላላችሁ። ሌላውና ስድስተኛው ትራንስሌሽን ላንጉዌጅ ሰርቪስ ነው። ትራንስሌሽን ያው አሁን ላይ በጣም እየቀዘቀዘ የመጣ ስራ ነው። በፊት በጣም አሪፍ ሁኔታ ላይ ነበር። እኔ የጀመርኩ ሰዓት የዛሬ 5 ዓመት በጣም በጥሩ ሁኔታ እየሄደ የነበረና እኔ ሲሰራ የነበርኩበት ስራ ነበር። አሁን ኦልሬዲ ያው በጣም ወርዷል፣ የለም ማለት ይቻላል። ኤአይ በጣም ብዙ ድርሻ ይዟል በዚህ ስራ ላይ። ኤአይ ገብቶ ኦልሬዲ ቀንሶታል፣ ስራውን ወስዶታል። ስለዚህ አለ ብዬ አላምንም። አሁን ላይ ሰውንም ኢንካሬጅ አላደርግም በዚህ ስራ ላይ እንድትገቡ። ሌላው ግን ያው ትራንስክሪፕሽን፣ ትራንስክሬሽን፣ ፕሩፍ ሪዲንግ፣ ኤዲቲንግ ምናምን የሚባሉ ነገሮች አሉ፣ ብዙ ጊዜ አሉ። ምክንያቱም ሂውማናይዝ ማድረግን የሚጠይቁ ስራዎች አሉ። ኤአይዎችም ራሳቸው ትሬን ለማድረግ እነኝን ዳታ ኮሌክት ያደርጋሉ የኤአይ ካምፓኒዎች። ስለዚህ ይሄ አለ፣ ግን ያው ወቅታዊ ነው፣ ሁል ጊዜ አይኖርም። ለምሳሌ ከኔ ጋር ሆናችሁ ይህንን ጆይን ያደረጋችሁ ሰዎች አሉ። ለምሳሌ ጂኒም ኤአይ ዳታ ኮሌክሽን ነው። ሎፍት ስራ ላይም ትራንስክሪፕሽን የገባችሁ ይሄም ከኤአይ ዳታ ኮሌክሽን አንዱ ነው። ሌሎችም አሉ፣ ግን ወቅታዊ ናቸው። የሆነ ወቅት ላይ ይመጡና ማስ ኮሌክሽን አድርገው ለአመት ወይም ለ2 ዓመት የሚበቃቸውን ዳታ አንዴ ኮሌክት አድርጎ
የሚሄዱ ናቸውና በዚህም መስራት ትችላላችሁ። ስኪል ለዚህም አስፈላጊ የሆኑ ስኪሎች ሊኖራችሁ ይገባል። ሌላው እንግዲህ ራሳችሁ የምትሰሩት በጣም ወሳኝ ብዬ የማስበው ኤዱኬሽን እንደ ቱተሪንግ ነው። ይሄንን አንድ ስኪል ያለው ሰው በቤቱ ሆኖ እንደፈለገ መስራት የሚችልበት ነው። ኦንላይን ቱተሪንግ ለምሳሌ እኔ አፕወርክ ኮርስ እንደሚሰጥ ኦንላይን እናንተም የራሳችሁን ስኪል መስጠት እችላለሁ የምትሉትን ኦርደርሊ የሆነ ካሪኩለም የሆነ ኮርስ አውትላይን ያለውን ነገር አዘጋጅታችሁ ለአንድ ሰው ኮርስ መስጠት ትችላላችሁ በጠቃሚ መልኩ። ይሄም አንድ ነገር ነው። ለምሳሌ ማትስ የሚችል ሰው ማትስ፣ ላንጉዌጅ የሚችል ሰው ላንጉዌጅን፣ ኬሚስትሪ የሚችል ከሆነ አንድ ሰው ኬሚስትሪ መስጠት ይችላል ማለት በተለያየ መልኩ ኦንላይን ላይ መስጠት የሚችልበት እድሎቹን መፍጠር ይችላል። ግን ያው ኮምፒውተር ጋር ተላምዶ የኮምፒውተር ስኪል ካለው ያንን ማድረግ ይችላል አንድ ሰው። ከዛ ውጪ ራሱ ኮርስ ክሬት አድርጎ በተለያዩ ፕላትፎርሞች ላይ መሸጥ ይችላል። ለምሳሌ የተለያዩ ኮርስ የሚሸጡ ፕላትፎርሞች አሉ። እነኚህንም መጠቀም ይችላል። ዩቲዩብንም ቢሆን ፍሪ ነው እንጂ ዩቲዩቡ የተለያዩ ኮርሶችን ማዘጋጀትና ኮሚኒቲ ቢውልድ ማድረግ ይችላል አንድ ሰው። ለምሳሌ የኮዲንግ፣ የማርኬቲንግ፣ ግራፊክ ዲዛይን የተለያዩ ኮርሶችን ክሬት አድርጋችሁ መሸጥ ትችላላችሁ። ላንጉዌጅ ኢንስትራክተር መሆን ትችላላችሁ። ለምሳሌ አሁን ዩደሚ የሚባል ኮርስ መሸጫ ቦታ አለ፣ በፊት እኛ የምንጠቀመው። እዛ ላይ አማርኛ ኮርስ እንኳን የሚሸጥ ሰው በጣም ብዙ ገንዘብ የሰራበት ሁኔታ አለና እንደዛ አይነቶች አሉ። እንግዲህ አገር ውስጥ የሚሰራ የተለያየ ኮርስን ማስተማር የምትችሉበትን በቅርቡ አሳውቃችኋለሁ። እስከዛ ያው ይህንን ኤዱኬሽን እንደ ቱቶሪንግ እንደ አንድ ሀሳብ ያዙና በዛ እናወራለን። በመጨረሻ እንግዲህ ሌላው እና ዋነኛው ቢዝነስ ኮቺንግ ነው ወይም ኮንሳልቲንግ ነው። ይሄ እንግዲህ ካውንስሊንግ የማማከር ስራ የምትሰሩ ሰዎች በደንብ ታውቁታላችሁ። የተለያዩ ቢዝነስ ኮንሳልቲንግ ሊሆን ይችላል፣ ላይፍ ኮቺንግ ሊሆን ይችላል፣ ፋይናንሻል ኮንሳልቲንግ ሊሆን ይችላል። እነኝን ያካተተ ነው። እንግዲህ በዚህ መሃል ሰዎች እንዴት ቢዝነስ መስራት እንዳለባቸው የተለያየ ኮንሳልቲንግ ስኪል ያላቸው ሰዎች ያንን ማድረግ ይችላሉ። በራሳቸው ፔጅ ወይም በተለያየ ሶሻል ሚዲያ ያንን መስራት ይችላሉ። እንግዲህ ይህን ሁሉ ስላችሁ ይህንን ሁሉ የምታደርጉበት የተለያየ ፕላትፎርም አለ። ለምሳሌ ከዚህ ውስጥ ዋናውና ፖፑላር የሆነው አፕወርክ ነው። ከአፕወርክ ቀጥሎ ያው ፋይበር ይባላል። ፋይበርም የምታውቁት ታውቃላችሁ። የተለያዩ በጣም ብዙ አይነት አሉ። ግን ለጊዜው አቬይለብል የሆኑ ኢትዮጵያ ውስጥ በደንብ የሚሰሩ እነኚህ ናቸው። በእነኚህ ሁለቱ መጠቀም ትችላላችሁ። ግን ከዛ በዘለለ በተለያየ መልኩ ኦንላይን ስራ መስራት ትችላላችሁ። ያንን ማድረግ ትችላላችሁ። ይህንን ሪኮመንድ አደርጋለሁ። እንግዲህ እንደነገርኳችሁ አፕወርክ ፉል ኮርስ ጊቫዌይ የምታገኙት እንግዲህ በቪፒኤን 3 ቪዲዮ አጫውታችሁ ያንን ማስታወቂያ እየተላለፈ 3 ቪዲዮ ላይ የተለያየ 3 ቪዲዮ ላይ ስክሪንሾት በዚህ በሚታየው ስክሪንሾት ግሩፕ ላይ ስክሪንሾታችሁን ስትልኩ 3 ሰው እንዲመረጥ ያው እጩ ትሆናላችሁ። በዛ መሰረት ያው ቀኑ ሲደርስ ከአንድ ምናልባት ልክ ኮርሱ ሊጀምር አንድ ቀን ሲቀረው ይህንን ጊቫዌይ ያወጣና ለደረሳችሁ ኮርሱን ጆይን እንድታደርጉ አደርጋለሁ። እስከዛ እንግዲህ ቻናሉን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳረሱ፣ ቪዲዮን ላይክ አድርጉ። ቀጣይ ቪዲዮ እስከምንገናኝ መልካም ቆይታ